እስከ መጨረሻው እስከ መጨረሻው በሌሎቹ ከፍቶች አይደለም። እኔ የምናደደው የቅመሜ ፕሮፋይል ተሸክሞ የሚዞሩ የባሰባቸው እነሱ ናቸው። እነሱ ናቸው የባሰባቸው። ለይቶላቸዋል። ምን ታደርጊያቸዋለሽ? ግን የባሰባቸው እነኚህ ናቸው። ሁሉንም ልቦና ይስጣቸው እግዚአብሔር። ዛሬ ጥሩ ነገር ሊወዷት እጥፍ ነው ያሉት። ድራማም ሆነ ምንም ሆነ አሁን በቃ አሁን እሷን ሰፖርት ማድረግ ምንችለው በቻናሏን ሼር ማድረግ ነው። እንደዛ ማድረግ ይቻላል። አይዟችሁ እናንተ አብረን እስከ መጨረሻው እንያቸው። ሁለቶችንም ቢሆን የሁለቶች እንትን ስለሆነ እኔ ሌላ ነገር እንትን አልልም። ይሄን ነው ማለት የምፈልግ። አይዟችሁ፣ ጠንክሩ፣ እግዚአብሔር ይከተለን፣ ለሁላችንም ይከተላቸው። እነሱም ፍቅራቸው ይመለስ ነው። ሌላ ምለው ነገር የለም። ሁሉም ከዛም በኋላ ቁጭ ይላሉ፣ በቂጣቸው ቁጭ ይላሉ። ቁጭ ከዛም በኋላ እሷና እሱ ታርቀው ሲመጡ ደግሞ በዚህ ደግሞ ሲግልበጠበጡ ሲርመጠመጡ ታያቸዋለች። ለምን ያቁበት እኮ ሀይሚዬ ትልቅ ትምህርት ቤት ናት ለነሱ፣ አስተማሪያቸው ናት። በስደት ሆና የሴትነትን ማንነት ያስተማረቻቸው። ትናንትናውን እንደዚህ ብያለሁ እኔም። ለምን ዛሬ የምትተችው ነገር ምንድን ነው? ምን አለ? ምንም ቢሆን አትተችም። እሱ በሚናገረው እኔም ሁለቶችን ሁላ ነው እንትን የምላቸው። ግን አንድ ስተት ሰው ሲሳሳት መናገር አስተያየት መምከር ትችያለሽ። ለው መሳደብ መምከር ይህ ነገር ስራ ነው። ግን ስራው ጥሩ አይደለም። ስራው ዝቅ የሚያደርግ ስራ ነው። ወደ ሌላ ቦታ ወደ ሌላ ስራ ቀይሩት ማለት ነው እንጂ ምን መሳደብ ምን ያመጣል? እስኪ ስድብ ምን ነው ትርፉ? ይሄን ነው አንቺን መረገጥ ነው ያለብሽ። ማን እኔ ነው ነኝ የኔ ምን አርጋ ነው ያለች? አረ እዚህ ቁጭ ብላ አይደል ኮሜንት የምትጽፈው? ምን እያለች እንዴት ሀይሚዬ ስትረገጥ የት ነው ያለሽው? ሞተሻል? ምንም ቢረግጡ ምን አርጋ ነው የምትረገጠው? ምን ጥፋት ሰርታ ነው? ምን አርጋ ነው? ምንም ይደንክሩ ተዘው ዝም ብለው ካሽማል እያሄዱ ይያዙ። ምን አውቃለሁ። እውነቴን ነው። ምን አደረገች? ዝምታ ምንድን ነው? ዝምታ ወርቅ ነው ይባላል። ትትመልሱላቸው እያከሉ ደስታው የሚያፈረክርካቸው ዝም በሏቸው። ይሄ በጣም መልስ ነው። ዝም ስትሏቸው ማለት ነው። ተሰደበች ብላችሁ ግን መልስ ስትሰጧቸው እያከሉ እና እናንተም ተረጋጉ፣ አይዟችሁ። እግዚአብሔር እንግዲህ ሁሉን ነገር እንደሚመልሰው ባለሙሉ ተስፋ ነኝ። አይዟችሁ፣ ጠንክሮ እና መልካም ቀን ተመኘሁላችሁ። አመሰግናለሁ። ከዚህ ገባ ብዬ አስተያየቴን ስለሰጠ አመሰግናለሁ። መልካም ቀን ቤተሰቦች። በቃ በኋላ እንገናኛለን። እሺ፣ አሁን ወደ ስራ ልገባ ነው። ቻው፣ ወዳችኋለሁ። በዞች ሀሳባችሁ እንትን እንዳትሉ፣ በዚሁ ቀጥሉበት። እሺ፣ እኛ ሀሳባችን አይቀየርም። ያው ነው። እናቴ ሀኒዬ ቻው፣ መልካም ቀን። ሀናን ስራ ላይ ናት መሰለኝ። አዎ ስራ ላይ ነው ያለች። ስራ ላይ ነው ብላለች ሀናን። ህይወት እየዳህና ወጣች። አዩ እንዴት ነሽ? ቴጂ መሰየኔ ወደ እንዴት ነሽ? ይኸው ቴጂ ታለ ምንድነው አሽሟጣብሻለች። እች ነኝ። ለምን እንትን ተናግራት ነዋ እንዴ? ተናገረቻት እኮ እሷ ስራ ላይ ሆነ ዝም ብላል የተቀምጣ። ወይኔ እናቴ። ስራ ሲሆን አይመችም ደግሞ በጣም። እኔ መቼም ስራ ካሜራ ወዴ ሀናን ስራ ላይ ናት። የኔ ቆንጆ የሚያስገባሽ ህይወት ወረደች። ህይወት ለምን ወረደች? አለሽ እንደመጣሽ ልሄድ ነው አለች። ስራ ላይ ደህና ወይ ብለሽ ችግር የለም ነበር። በሰላም ነው የወረደችው። አዎ ሰላም ችግር የለም፣ ምንም ችግር የለም። አብሽር እንዳፈሪ። ቲጂ የት ሄዳ ነው? ወጣለች። ወደ ዩቲዩብ ሄዳ እንደሆነ እንደኔ ተቃላውጥ እንደሆነ የምቆቀል ወጣ አድርጌ እመጣለሁ ወደ ዩቲዩብ ሄጂ። እንዴት ናችሁ? ደህና ናችሁ?
ሰሚራ እንዴት ነሽ? ሰላም አለ። ምን ተፈጥሮ ነው የምትጨቃጨቁ? ኧረ እኛ ምንም አልተፈጠረም። ምንም ጨዋታ ብቻ ጨዋታ ነው፣ ፋ ነው፣ ብትን ነው። አንድ ሰሚራ የኔ ውድ የኔ ቆንጆ አንድ ነገር ልጠይቅሽ። ሀይሚዬን የምትወጃት ማለት ነው በደንብ እንደምትወጃት አውቃለሁኝ። ምንም ብታጠፋ ትመክሪያታለሽ እንጂ እሷ እንደዚህ እያደረገች ነው፣ እሷ እንደዚህ እያለች ነው፣ እሷ እንደዚህ ነው፣ እተዋታለሁኝ እኛን እየተናገረች ነው ብለሽ ትያለሽ እንዴ? ከወደዱ ከነ ምናምን እኔ እኮ ነው ከወደዱ ከነ ምናምን ነው። ለምን ታካለው? ሲጀመር ውደጂ ብላ አይደለም እኮ ወደድኳት። በቃ እሷ ውደዱ ብላ አይደለም። እኔ ደግሞ እስካቃት ድረስ እግዚአብሔር ምስክሬ ነው። እኛን የሚያስከፋ መጥፎ ቃል ተሳድባት የሰው ልጅ በጣም የቆሸሸ ስድብ እዚህ ሚዲያ ላይ እየተሳደቡ አይደል? ተናግራት ማንሽ ብታስከፋይም የፈለገ ነገር ብታደርግም እኔ ሚዲያ ላይ ወጥቼ እንደዚህ ነው አልላትም። ውስጤን በውስጤን ያውቃለሁ። አልላትም አልተዋትም መቼም ቢሆን ማለት ነው። ከቻልኩ እንትን እመክራታለሁ የታላቅነቴን እኔ እሷ በእውቀት እንድትበልጠኝ እንደ ቲጂ የሆኑ ቲጂና ላምሪ ትክክለኛ ወዳጅ ማለት ቲጂና ላምሪ ናቸው። አሁን የምትናገሩት ደስ ይላል። እዚህ ጋር ማለት ሁለቱንም ቆንጆ ሰላም ነሽ ወይ? እንዴት ናችሁ? ሰላም ነሽ? አለው ሁላችሁ ሰላም፣ ችግር የለም። እግዚአብሔር ቲጂ ማናት ደግሞ? የት ናት ቲጂ? ስሚ ሰሚራ፣ ቲጂ ማናት? ስሚ ሰሚራ፣ ወየ ደህና ነሽ? ደህና ነኝ። አለሽ? ጠፍተሻል፣ አይቼሽ አላውቅም። አለ የሚነጫነጭ ሰው እየሰማሁ ነበር። ቲጂ ነች። ቲጂን ነው ማነሽ የምትያት? አላቃትም። ይቺ ኮተት የሆነች ሴትዮ እኔን ካላወቅሽማ ቲክታክ ላይ የለሽም ማለት ነው ብያለሁ እኮ የኔ ኤችዬ፣ የኔ እናት። እንደውም አንድ ቁጥር አንቺ የኔ እናት። እሺ አውሩ። እኔ ቲጂን አላቃትም። ይቺ ኮተት ነብር ስሚ ለአሚሪ ደግሞ ማናት? ስሚ ሰሚራ፣ ቲጂን ካላወቅሻት ማለት ነው ቲክታክ ላይ የለሽም ማለት ነው። አላቃት። የት ያውቃታለሁ? በቃ ስለዚህ ታነቂ ፊት እንጂ ታነቂ ልታናቅ ሼር አርጉ። ቻሌንጅ ተሰጥቷል። ቻሌንጅ ተሰጥቷል። ተቀላቅሉ። ለአሚሪ ማናት ደግሞ? አዝግ እኮ ናት የወንሽ ደረቅ በእናትሽ የሆነች ልጅ ለቤተ አባቶች እንትኖች አበላለሁ በደንብ። በአንድ ወር ውስጥ 300 ተገባች። ለበረከቱ ተካፋይ ሆኑ ተብላችኋል። 21 ሺህ የቀራት አይደለም። ይኸውልሽ እኔ የእነሱን ቻናል በማንቀሳቀስ ገብታችሁ ይሁኝ። እኔ የእነሱን ፎቶ በመወሰድ ደግሞ እንደዚህ አስተላልፉልኝ ስላለች ነው። ቲጂ ያቅሻሉ እኮ ችግር የለም። ኧረ እኔ ለበጎ ስራማ ጥሩ ሁሉ ለሁለቱም ነው እኮ እንትን በቃ ደህና ዋሉ። ስለረበሽኳቸው ይቅርታ። በሰላም ዋሉ። የልትኝ ነው እንጂ ሰሚራ እኮ ያስቀምጣት የሚያሯሩጣት ትቀመጣለች። ሳታዳርሰው ረፍት አይሰጣትም። ብዙ ቦታ ወርቄን አስገቢልኝ። እኔ ግን አሁን ፏ ነኝ። ምንም ራሴ ተስተካከለ አይምሮ እግዚአብሔርን ባህሪዋን ግልጽ ናት። ማስመሰል የለም እሷ ጋር በቃ የለም። ናችሁ እናቴ ሰላም ናቸው። መመሰል ታዲያ የጀግናዋ እህት ሆነ ወደፊት ካልሆነች እንደዚህ ካልሆነች ምን ልትሆን? እናንተ ደህና ዋሉ። ለአሚር እና ቲጂ ተገልበጡ። ቻው ሁላችሁ። በናትሽ ቁሚ እስከሚበልጥ በናትሽ ነው ጠብ ያረኳት። ጠብ ነው ያረኳት። ሳዳን አስገቢያት። ተገባት። እግዚአብሔር ይመስገን። እንዴት ነሽ ቲጂዬ? ሁላችሁም ፍቅር ብዙ ሁላችሁም
እግዚአብሔር ይመስገን። ኧረ ቲጂዬ ቤት እንደዚህ ሲጠቁር ምንድን ነው? ለቅሶ ቤት መሰለህ። ማሻአላህ ሀናን ወተሽ አትመለሽም። ስድስት ሺህ ህዝብ ነው የሚከታተል። ፈጣሪ ነው የምሆነው ቲክቶክ ላይ። ወይ ፍቅር እንዴት ነሽ ውዴ? ሰላም ነሽ? ሰላም አደራችሁ። እግዚአብሔር ፍቅርዬ እንዴት ነሽ? እንዴት ነሽ አለሽ? ደህና ነሽ? ቲጂዬ የእኔ እናት አንዬ ሰላም እያልኳችሁ እኮ ነው። ሰላም ነኝ። ከፍቶኛል እባክሽ። እኔ ከትናንትናው ቪዲዮ ጀምሮ ደብሮኛል። አይዞሽ አንቺ ምንድን ነው የመጣሻት እናት አለች አይደለ እንደ ብቻዋን እንደዛው ጠንካራ ሁኝ እንጂ ሆነሽ ነው አንቺ። አሁን ትላንት ከሀናኔ ባሰ ያበደ እኔ ትናንት ቪዲዮውን ከፍታ ነካችሁ እንዲህ በጣም አብዳችሁ ነበር እንዴ? የትናንት ቀን ከባድ ቀን ነበር ለሁላችን። ያላለቀሰ የለም። እኔ እንኳን ጠንካራ ነኝ የምለው እኔ እንኳን አልቅሻለሁ ትናንት። መልሱላት ለፍቅር በመድኃኒዓለም ይዣችኋለሁ። እስኪ መልሱልኝ። ምንድነው አሁን የብሩኬና የሀይሚ ስራ ነው? እውነተኛ ነው? እኔ ልቤ ተሰብሯል። እውነት አሞኛል። ነገሬቱ ጋር እንዳለ ታውቂያለሽ። እናትየዋ እንድትመለስ ጣል ያደረገችውን ቃላት አይተሻል። ልብ ግዢ ያለቻት በቃ እሱ ጋር ተስፋ አለው ይኸውልሽ። ምክንያቱም እናትየው ጋር የሰማችሁ እናትየው ምንድን ነው ሀይሚዬ የመታረቁ ቲጂዬ ቆንጆ ምን እኮ እሷ ጋር ምንም ችግር የለም። እያየሽ ነው። እሷ በጣም ተበዳይ ተበዳይ እሷ ናት። አዳምጪኝ። ይሄንን ጥያቄ ለምን እንዳነሳው እዚህ ጋር አሁን ለፍቅር መጽናኛ ቃላትን ልነግራት ስለፈለግኩ ነው። ሀይሚዬ ጥፋተኛ ናት እያልኩ አይደለም። ሀይሚዬ ሲጀመር ጀምሮ ከድራማው አንስቶ እስካሁን ለደረሰችበት የተጎዳች ናት። ገጸ ባህሪው ማለት ነው። የተበደለች ናት። ባመነችው ሰው ሌላ እዛ ጋር አምጥቶ የሚያሳየው ነገር ነው እያየች ያለችው። ግን ቡርኬ አድርጎታል አላደረገውም የምናውቀው እናውቀዋለን፣ እንደኛ ማለት ነው። ግን አሁን ያችን ነጥብ እኔ ላነሳላት የፈለኩት እዚህ ጋር ድራማውን የምታውቀው ነገር እንደሌለ አስበሽው ነው ምላት። እናትየው ግን ራስሽን አስተካኪ ወይም ደግሞ ተመከሪ ተመለሽ ያለቻት ለምንድን ነው? የይቅርታ ልብ እንድትሰጠው ለልጇ ያንን ነው እየተማጸነቻት ያለችው። ተስፋ ያለ የቱ ጋ ነው? ሀይሚዬና እሙሼ ጋር ስላለ ነው ያንን እምላት ያለሁት። እሙሼ ምን አለች? እኔ አልሰማሁም። ልብ ግዢ ያለቻት። ልብ ግዢ እኔ ሁለቴ ነው ገብቶኛል ለምን እንዳልሽኝ አለቻት። ኦኬ ገባሽ? ግን የሚባለው ማለት ነው ብሩኬ የምታውቀው ወንድሙ ሰጥቶ ከሀገር ሊወጣ ነው እየተባለ ነው። የምናውቀው ነገር የለም። እኛ ማታ ቪዲዮን ካየን በኋላ ነው ሀሳብ የምንሰጥበት። ይሄንን ዛሬ በሚለቁት ማለት ነው መጨረሻው ምን እንደሚሆን ሳላቅ እኔ ዛሬ ብሩኬ ይሄንን አድርጎ ሊወጣ ነው ሀገር ከራሳቸው አፍ ካልሰማውን ይሄን አላዳምጥም። ይሄን አትይጂ እነሱ በሰጡት ያው ሀሳብ አስተያየት ይሰጣል። በቃ ማለትም ሚዲያ ላይ አጀንዳ ነው ይሰጣው። ከዛ በኋላ እነሱም ይዘውት ይመጣሉ። ይህንን ሊያራምዱ ይሄንን አይዲያ ይዞ መጥቶ እኔ ከሀገር ልወጣ ነው ያለኝን ነገር ንብረቴን ሰጥቻለሁ፣ ሀይሚዬና እኔ ተለያይተናል የሚለውን አዋጅ ከራሳቸው ከሰማ ኦኬ የዛኔ ልናገር እችላለሁ። እንደኔ ግን ነገም ተስፋ አለኝ። ሁለቱንም ስለምወድ አልነጣጥልም መቼም ማለት ነው። ግን ያጠፋውን ቲጂ ከመናገር ወደኋላ አትልም። ትናንትና ቡሩኬ በጣም እጅግ ሰብሮኛል። እኔ ሁለቱንም ወዳቸዋለሁ፣ ግን ትናንትና በጣም አሳዘነች። አዎ ትናንት ሁላችንንም አሳመሙናል። ትናንት የእናቱን ደስታ በትክክል እንድናጣጥሙ አላደረገንም ቡሩኬ። ለምን
የተነጋገሩት ወገን ደስታ በአንድ የንግግር ወገን ሀዘን። አዎ የተነጋገሩት እናቱን እያስደሰተ እሷን ይሰብራል እንዴ? ልክ ነሽ እኮ እዬ። ምክንያቱም እንደ ሴት ካሰብሽው እኛ ቤት እስከሚገዛ ቤት እስከሚገዛ ነበር። እኔ ማወራልሽ ለምን መሰለሽ፣ እኛ ሴቶች በባህሪያችን እንኳን አጠገባችን ካለው ከሚያስብልን ወንድ አይደለም ሁልጊዜ የምናልመው ነገር አንዱ ምንድን ነው? መሞሸር ወይም ደግሞ የጣት ቀለበትን እኛ ሴቶች እንመኘዋለን። እንኳን አይደለም አጠገብሽ ካለ ወንድ ማለት ነው። እኔ ያንን የተረዳሁት እኔ ውስጥ ብሆን ብዬ ነው ትናንትና ውስጤ ያስለቀሰኝ። እውነት እኔ ያለ ጊዜው ነው ፔሬድ የመጣው ጌታ ኢየሱስ። አዎ ለምን መሰለሽ ጭንቀት ሊያመጣብሽ ይችላል። ግን ተረጋጊ። መጨረሻውን ሳታዩ ምንም አይነት ውሳኔ አትሄዱ። ልክ መጨረሻውን ስናይ የራሳችንን ውሳኔ እናደርጋለን። እግዚአብሔር ግን እኔ ሁልጊዜ ጸሎቴ የሁለቱን አንድነት እንዲያስኬደው ነው ፈጣሪ የምለምነው። እስካሁን ስራ ነው እየሰሩ ያሉት። ትናንትና የተለዋወጡት ንግግር የመልስ ምት ነው እየሰጠ የነበረው። ብዙውን ጊዜ ያጠፋውን ቃላቶች የምታስተካክለለት ሃይማኖት ታደሰ ናት። ሀይሚ የእሱ ዘውድ ናት።